ሮም በአንድ ቀን አልተገነባችም። በአንድ ቀን ግን ልትፈርስ ትችላለች። መገንባት መስራትና ማጽናት እንጂ ማፍረስና ማበላሸት በጣም ቀላል ነገር ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ የተረከቡት ባዶ ካዝናና የተራቆተች ኢትዮጵያን ነበር። ጊዜው እንዳሁኑ ስልጣን የሚጓጓበት ጊዜ አልነበረም። ምክንያቱም ደይታ ተከፋፍላ አልቃ ወደ መፈራረስ የምትንደረደረውን ሀገር ተረክቦ ማስተዳደር ማን ይፈልጋል? ሀገር በብሔር ፖለቲካ ጦዛ በንዋይ ያበዱ ባለስልጣናት ሲቀራመቷትና ሲበታትኗት ተስፋታ ስትጣራ ለመስማት ማን ጆሮ ይሰጣል? በዚህ ወቅት ነበር ታዲያ ዶክተር አብይ አህመድ ኢትዮጵያን ተረክቦ በምጥ ላይ የነበረች ሀገር በበሳል አመራርና በፍጹም ትህትና ከጭንቅ የገላገላት። ብዙዎች እንዳሉትም እንደ ሙሴ ሊያሻግረን የመጣ የክፍለ ዘመናችን ክስተት ነበር። ግን ምን ዋጋ አለው? እንዳሰቡት በሴራ ፖለቲካ አልጠመድ ሲል የአንድ የብሔር የበላይነት ሳይሆን ህብረ ብሔራዊነትን አቀንቃኝ ሲሆንባቸው ለዳው ህዝብ ጥቅም እንጂ ለግል ፍላጎት አልቆም ሲላቸው ይባስ ብሎ በኢትዮጵያ ክብር ከመጣችሁ አንገቴን እሰጣለሁ ብሎ የአባቶቹን ጀብደኝነት በአደባባይ ሲያንጸባርቅ ወዳጅ መስለው የቀረቡት ጠላቶች ሆነው በዙበት። ሆኖም ግን እሱ ታምረኛ ነው። ወጀቡ ሲበዛበት ከውስጥም ከውጭም ነውጡ ሲበረታ ምንም እንዳልተፈጠረ አንገቱን ደፍቶ የልማት ስራውን ያቀላጥፈው ጀመር። በዚህ በኩል የኮሊደር ልማት፣ የፕሮጀክቶች ምረቃ፣ በዚያ በኩል የዲፕሎማሲ ድል፣ የኖቤል ሽልማት፣ የኢኮኖሚ ስኬቶች፣ ብቻ ምኑ ቅጡ አይችልም ወረደ ሲባል እየባሰበት እጅ በአፍ ማስጫኑን ቀጠለ። ይህ የለውጥ አርክቴክት እንዳለውም እሱ ሪቫን እየቆረጠ ጠላቶቹን ተስፋ እያስቆረጠ ኢትዮጵያን ወደ ብልጽግና የማድረግ ጉዞ ተያይዞታል።